ጎንደርን ያስጨነቀው እገታና ግድያ በማን ይፈጸማል? ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። ካለፈው ዓመት አጋማሽ ጀምሮ በጎንደር በተለያዩ ጊዜያት በንጹሃን ዜጎች ላይ እገታና ግድያ እየተፈጸመ ይገኛል። ሰዎች ከታገቱ በኋላ ማንነታቸው የማይታወቅ አጋቾች ለታጋች ቤተሰቦች ስልክ ደውለው የማስለቀቂያ በሚሊዮን የሚቆጠር ገንዘብ ይጠይቁና ገንዘቡ እንደምንም ተሰብስቦ ሲሰጣቸው ያገቱትን ሰው ገድለው ይጥላሉ። ሰሞኑን በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀው ገንዘብ ቢከፍልም መገደሉን የቤተሰብ አባላት ለቢቢሲ ተናግረዋል። በመተማ አጠቃላይ ሆስፒታል የአይን ሕክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ አራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ለቢቢሲ አስታውቋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦች ገልጸዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ እራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው አስረድተዋል። በተወሰደበት ምሽት አጋቾች ለባለቤቱ ደውለው መታገቱን መናገራቸውና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾች ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብሎ ሲጠይቁ መስማታቸውን ገልጸዋል። አክሎም የሟች አቶ ዳንኤል ነጋ አጋቾች በስልክ የሚናገሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቁሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። አክሎም የሟች አቶ ዳንኤል ነጋ አጋቾች በስልክ የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙት የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንተን ያዝነው፣ ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወትን የምትፈልጉ ከሆነ ቶሎ ክፈይ ያሏት ይላሉ። የሟች ባለቤት አቶ ዳንኤል ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾች በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያልን እያሳወቅናቸው ሰነበትን ብለዋል። በመሃል አጋቾች አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚህ የቤተሰብ አባል እያሰቃዩኝ ስለሆነ ቶሎ በሉ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት 1 ሚሊዮን ሳትይዙ እንዳትደውሉ ብለዋቸው ነበር። በተለያዩ አካባቢ የሚገኙ ጓደኞች የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾች በድጋሚ ደውላ አሳወቀች። ባለፈው ሳምንት አርብ አጋቾች 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፎ ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ህይወቱን እናትርፈው በሚል ብድር ተፈልጎ የተጠየቀውን 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋች ቤተሰቦች ጭልጋ መሆናቸውን እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብሮት ከሚሰሩ የስራ ባልደረቦቹ የአካባቢ ፖሊስ የምግብ ቤቱን ባለቤት፣ አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰኑ ባልደረቦችን በቁጥጥር ስር አውሎ እንደነበር መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ ለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ይጠባበቅ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢ ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑን አግኝተዋል። አስክሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መገደሉ እንደሰማች ታማ ሆስፒታል መግባቷን ገልጿል። አቅመ ደካማ ወላጆቹን፣ ወንድሞቹና ቤተሰቡን የሚረዳ የቤተሰብ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሀዘኑን ድርብርብ ማድረጉን አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው ኦፕቶሜትሪ ነርስ የአይን ሕክምና ባለሙያ እንደነበር ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ ሞተበት ቀን መስራቱንም ጨምሮ አስምረው አስረድተዋል። በአካባቢው ከዚህ በፊት ታግተው የነበሩና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎች መኖራቸውን የሚናገሩት ግለሰቡ የሆስፒታሉ 5 ባልደረቦች በተለያየ ጊዜ ታግተው መለቀቃቸውን መስማታቸውን ገልጸዋል። በተመሳሳይ ባለፈው ዓመት ነሐሴ 24 ቀን ለቤተሰቦቿ ብቸኛ ልጅ የሆነችው ህፃን ኖላዊ ዘገየ ከመኖሪያ ቤቷ ግቢ ውስጥ በመጫወት ላይ እንዳለች ታግታ ተወስዳ አጋቾች የጠየቁትን ገንዘብ ካገኙ በኋላ እቤቷ በር ላይ ገድለው ጥለዋታል። ኖላዊት ታግታ እንደተወሰደች የታወቀው አጋቾች ወላጆቿ ተከራይተው በሚኖሩበት ግቢ ውስጥ የጣሉት ማስታወሻ ወረቀት ከተገኘ በኋላ ነው። ወረቀቱም እኛ አግኝተን ወስድናታል፣ እስከምንደውልላችሁ ታገሱ የሚል ነበር። ክስተቱን ተከትሎ በግቢ ውስጥ የተሰበሰቡ ሰዎች ካልተበተኑ እንዲሁም ለፖሊስ ሪፖርት ካደረጋችሁ እንገላታለን የሚል ማስፈራሪያ ጽሑፍም ግቢ ውስጥ ተጥሎ እንደነበር ስለ ክስተቱ ለቢቢሲ ያስረዱ የቤተሰብ አባል ተናግረዋል። ከዚያም አጋቾቹ ህፃኗን ለመልቀቅ 1 ሚሊዮን ብር
ጠየቁ። ገንዘቡ ከታዳጊዋ ቤተሰብ አቅም በላይ መሆኑን በመግለጽ በተደረገ ድርድር 300 ሺህ ብር ለመክፈል ከአጋቾች ጋር ተስማሙ። ማሰባሰብ የተቻለው ገንዘብ ግን 200 ሺህ ብር ብቻ ነበር። አጋቾች የተሰበሰበውን ገንዘብ ቢወስዱም ታዳጊዋን ገድለው ከወላጆቿ መኖሪያ ቤት ጓሮ መጣላቸውን የቤተሰቡ አባል አስረድተዋል። ምናልባት 100 ሺህ ብር በመጉደሉ ይሆናል የገደሏት ይላሉ። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።